በጣም ደስ ብሎኛል። ልነግርሽ አልችልም እንዴት ደስ እንዳለኝ። አባዬ እኔም በጣም ደስ ብሎኛል፣ ምክንያቱም አንተን ደስ ስላለህ። ይልቅ ማርቲ የቤትን ሞቅ ሞቅ አድርጊው በእናትሽ። ዝም ብለህ ጀንጅናት፣ አንተ እንድታምን አድርጋት። ከዛ በኋላ እሷ ራሷ ትጠይቃለች፣ የልጅ አባት ሆኖልኝ ትላለች። አንተ የፈለግበት ቦታ እንሄዳለን ማለት ነው። አባዬ ለምንድን ነው ደስ ያለ? ማለቴ በምን ምክንያት እንዴ? ታጥዬ አንቺ አይደለሽ አብረሽ የገባሽ? እስኪ ምንድን ነው እንደዚህ በደስታ ያሰከረ እንዴ? እኔ ራሱ በጣም ነው ደስ ያለኝ። ጭርስ እንግዲህ ለማናውቀው ደስታ። ኧረ ይታወቃል። ይኸውልሽ ማርቲ ምንድን ነው? ቆይ ይኸውላችሁ ምን መሰላችሁ፣ ልጄን ከ18 ዓመት በኋላ ዳጣ የቤተሰብ ጥያቄ የሆነባት ቤተሰብ ፍለጋ ዛሬ ደግሞ በደስታ ስታለቅስ ነበር። አቶ ደረጀ አባቷ ሆኖ ተገኘ። የዲኤንኤ ውጤት መጣ። አቶ ደረጀም ዲኤንኤ ውጤት ሲያይ በለቅሶና በእንባ ተራጩ። ዳጣና አቶ ደረጀ የሚሆኑትን በደስታ የሚሆኑት ቅጡ ጠፋቸው። የቤቱ ሰው ሁሉ ወደ ቤት መጥቶ ወይናቸውን እየጠጡ ደስታቸውን በጭፈራና አንድ ላይ በመሆን ገልጸዋል። ለማናቀው ሰርፕራይዝ ችርስ እያለች ወይዘሮ ማርታም ተነስታ በጭፈራ ቤቱን በአንድ እግር አቆሙት። ምንም ወይዘሮ ማርታ ብቻ ሁሉም የቤቱ ሰው ተነስቶ ናታን፣ ውሃ፣ ሁሉም ተነስተው በደስታ ጨፈሩ። መጀመሪያ ላይ ግን ዳጣና አቶ ደረጀ በጭንቀት ውስጥ ነበር ውጤቱን ለማየት እየተገበገቡት። መጨረሻ ላይ ግን የደስታ እንባ ነቡ። መጀመሪያ ላይ ግን እንዴት ነበር አቶ ደረጀ የነበረበት? ዳጣም ውጤቱን ለማየት በጣም በጭንቀት ትገኝ ነበረ። ይህንንም ጥያቄ የሆነው እኔ ሌው አባዬ ስትለው ከመኪና ጠብቂኝ፣ እዚህ ወረቀት ላይ ዝም ብሎ አይደለም የስንት ዓመት ጥያቄ ያለበት ነው። እንደጠበቅኩ ባይሆን እንኳን ያልሆነ ሆኖ ባገኘው ምን ይሰማኛል? ስለዚህ ከመኪና ጠብቂኝ ሲል እንግዲህ አዳማጯና ተከታዩዋ ኤቢ ደግሞ እያዳመጠቻቸው ነበር። በጣም ይገርማል። ኤቢ አሁንም ተንኮሏ እንደቀጠለ ነው። አንድ የህንድ ሰው የመሰለ የኤቢ አፍቃሪዋን ወደ ሰላም የሰላም ባል ነኝ በልና ፍቅረኛዋ ብለህ መጨረሻ ላይ ግን ውሸቷን ነው ብለህ አዋርድ፣ እኔ እንቅልፍ ነስታኛለች በማለት አንድ ሰው ይዛ መታለ አፍቃሪዋን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 25 ተለቀቀ። እንግዲህ ወደ ክፍል 24 ስንመለስ ውሃ ከሰላምና ከናታን ጋር መጣ ነበረ። አባቴ መጥቷል፣ ነገር ግን ዳጣ አልመጣችም ትላለች። የዚህ ጊዜ ሁሉም በጭንቀት እስኪ ደውልላት እያለች ሰላምዬ እንዴት አልመጣችም እያሉ ነበር። መጀመሪያ ከአቶ ደረጀ ጋር ነበር ቆጣይ ብለው እንግዲህ ውሃ ከክፍሏ ሳታያት ሲደውልላት ናታን እንዴ እክላሴ ነኝ እያለችው ነበርና እክላሷ መሆኑን አረጋገጠኝ ማለት ነው። እናም እንግዲህ አሁን ይሄን ነው ማለት ነው ወደ አቶ ደረጀና ውጤቱ ዛሬ የዲኤንኤ ውጤት መጥቷል። በዚህም እንቅልፍ ያጡት ሰሞኑን ዳጣና አቶ ደረጀ በጥያቄ ውስጥ ያሉት፣ አቶ ደረጀም ልጄ ባትሆንስ እያለ በጣም እየተጨነቀ ነበር ያለው። ውጤቱም ሁሉንም ነገር የነገረችው ራሱ ያሳለፈችውን ሁሉ ጥያቄ የሆነብን ነው። ልጄ እንኳን ባትሆኚ አብሬሽ እኖራለሁ እያለችው ነበር፣ አብሬ ይሆናለሁ። እናም እንግዲህ ይሄን እያወራ ሳለ በቃ እኔ ልግደደው ልየው እያለ እዚህ በፍጹም አናይም፣ እንዴት ነው ለምንድን እዚህ እንድናይ ትፈልጊያለሽ? ለምን እያለ እንግዲህ አዳማጯ ኤቢ ደግሞ የሚያወሩትን ጭብላ እያዳመጠኝ ነበር። ምን እያወራችሁ ነው? ምንድን ነው አባቴን እንትን የምትዩ አባቴ እያለችው ነበርና እሷ ግን እያዳመጠች ነበረ፣ ኤቢ ማለት ነው። በዚህ ጊዜ ሂጂ መኪና ውስጥ ነበረ ያላት።
የዚህ ጊዜ እንግዲህ አባትየው መጥቶ ሳሎን ይቀመጣል፣ አቶ ደረጀ ማለት ነው። ከተቀመጠ በኋላ ቆይ ለምንድን ነው ከእሷ ጋራ እኩል የማታየን ትለዋለች። ምን ማለት ነው ይሄ ደግሞ ይላታል። እኔን ሁልጊዜ እዚህ ቤት ማንም ሰው አይወደኝም እያለች ትላለች። እስኪ አንቺ ምንድን ነው እንትን የምትይው እና ዳጣን መኪና ውስጥ ሂጂ ስትላት ነበረ ምንድን ልትላት ነው እያለ አይ እያልሄድ በቃ እኔም እሄዳለሁ እያለች ነበር። የዚህ ጊዜ በቃ እንደውም ሂጂ እሺ ሂጂ ይላታል። ዳጣም እንግዲህ የዚህ ጊዜ እንቅልፍ ያጣቸው ዳጣ ወረቀቱን አንጣው እኔ አይዋለሁ ምንድን ነው እስኪ አንዳንዴ ፍላጎቷን ላሟላላት ኤቢ በጣም ነው እንትን ያለችው እያለ ነበርና በቃ እሷን ልጨርስና ከእሷ ጋራ አንቺን ደግሞ ጠርቼሽ መኪና ውስጥ እናየዋለን ይላታል። ለምንድን ነው አባዬ ማንም እኮ የለ ስለዚህ እኔ ልየው እያለችው ነበረ። ይሄንንም በሚላት ጊዜ ቆይ እሷ ጋር ልጨርስና እጠራሻለሁ እኔ እዚህ ብናየው ምን ችግር አለው ሂጂ መኪናው እያላን ነበርና ኤቢ ውታለኝ ብናየው እንዴት ነው ልጅ ሆነሽ ባትሆኚ ብትቀሪ እዚህ አንቺን በማጣቴ ሳለቅስ አንቺ ደግሞ ሌላ ነገር ጩኸት ሲፈጠር ምን እንደሚፈጠር አላውቀውም። ስለዚህ እዚህ ወረቀት ላይ የተቀመጠው ጥያቄ የ18 ዓመት ብዙ መልሶችን የያዘ ነው። ስለዚህ እዚህ በፍጹም አልገልጥም እያላት ነበር። መኪናው ውስጥ ነይ ስልሽ ትመጫለሽ አብረሽኝ ይላታልና ያረጋጋታል። ዳጣም እሺ በማለት ትቀበላለች አባቷን ሀሳብና እንግዲህ ወደ ኤቢ ጋር መኪና ውስጥ ይሄዳሉ ማለት ነው። ኤቢ መኪና ውስጥ ሆና እሺ አሁን የት ልውሰድሽ ሲላት ዳጣን ልወስድበት ያልከው ትለዋል። እኔ ምን ዳጣን የተወስዳታለሁ በመኪና ውስጥ ላወራሽ ፈልጋለሁ ነው ያልኳት በሚላት ጊዜ እሷን ልታወራ ያልከው አውራኝ ትለዋለች። አቶ ደረጀም በጣም እንዴ ምንድነው ሁሉን ነገር አውራኝ የምትይው ሁሉን ነገር ለመስማት እንትን የምትይው አንዳንድ የሚጠቅሙሽን ትይዣለሽ የማይጠቅሙትን ደግሞ መተው አለብሽ ለምንድን ነው ይላታል አባትየውም። የዚህ ጊዜ እንግዲህ ኤቢ ማለት ነው ተንኮለኛዋ ኤቢ ይህንን እያለችው አቶ ደረጀም ይህንኑ እያወራት ነበርና አንዳንዴ ግልጽነትሽን ሁሉን ነገር የምታወሪውን ፊት ለፊት በቃ የምትጋጠፊውን ደፋርነትሽን አደንቅልሻለሁ። ነገር ግን ሁሉንም ነገር ልወቀው የምትይው ነገር ደግሞ በጣም እንትን ትያለሽ። እዚህ ቤት እኮ እኔ ማንም አይወደኝም ሁሉም ነው እንትን የሚለኝ ለምን? ምክንያቱም አንቺ ለምን እንደደበደብኩሽ ታውቂያለሽ? በባለፈው ጊዜ ያኔ ወርቅ ሰረቅሽ፣ ዳጣን በጥፊ ተመታሽ፣ ውሃን እንደዚሁ፣ ሰላምንም እንደዚሁ ይላታል። ሰላምማ አሁንም አልተኛላትም። ሰላም በጣም እኔ ብዙ ለምንድን ነው አንቺ ጠይቀሽን ያልተረዳንሽ ነገር ቢላትም ያልተረዳቸው ነገር ብዙ ነው ይላል። የዚህም ጊዜ ትላለች ምንድን ነው እሱም ለምሳሌ ሰላም ትላለች። ሰላም ምን ሰላም ለምሳሌ ከማን አረገዘችው ልጁን ትላለች። ኤቢ እንቅልፍ ያጣችው የዚህ ጊዜ አቶ ደረጀ እንዴ ከማንስ ብታረግዘው አንቺ ምን አገባሽ? ከሀገሬ ልጅ ነው አለችን እኮ እንዴ አይደለም አባዬ በፍጹም ትለዋለች። እንዴት እኔ ስልኳን ሁሉንም ነገር ይዤዋለሁ ትላለች። ማለት ዋስታለች ከሀገሬ ልጅ አለችው። ስልኳን ጠልፌ ከዳጣ ጋራ ባልሚሆን ፈልጊልኝ ስትላት ሰምቻለሁ ትለዋለች። አቶ ደረጀም እንዴ ታዲያ አንቺ ስጨቀጭቂያት ነው እንደዚህ ያለችሽ ቢላትም እንግዲህ እሱም ይሄንን እያላት አይደለም እንደዚህ ስልኳንም ጠልፌው እንትን ብያለሁ ማለት ይሄ እኮ የሰው ሚስጥር እንትን ማለት ውጭ ይላታል። እሷም ከመኪናው ልትወጣ ስትል ውጭ ያልኩሽ ከስልኳ ነው ወንጀል ነው ይላታል። የሰው ሚስጥር እንዴት ይሄን ታረጊያለሽ? በአሁኑ አይደለም መገረፍ ከቤት ራሱ ልትባረር ትችያለሽ ይላታል። እኔን የሚሰማኝ እኮ የለም ውጭ። ከዛ በጣም እዚህ ጋር ስማርት የሆነ ቃል የተናገሩት ማለት ነው አቶ ደረጀ። እሰቢ የሚጠቅም አንዳንድ ነገር ትይዣለሽ፣ የማይጠቅመውን ደግሞ ሁሉን ለወቅ አይባልም። እሰቢ እስኪ አሁን በጦርነት ሰዓት
ልጆች የሞቱባቸው እናታቸውን ያጡ ልጃቸውን ይዘው የሞቱት አሁን ቅርብ ቀን ደግሞ በፕሌን እየሄዱ ያለ ከዛ ከፕሌን ላይ ተከስክሰው ሲያልቁ ያንን አስበሻል? እነሱ አሁን ምን ያስቡ ይሆን ብለሽ ስለ እነሱ እሰቢ። ጥሩ ጥሩ ነገር ለአእምሮሽ ንገሪ። ሁሉን ነገር ለወቀው ሁሉን ነገር ብለሽ እንትን አትበይ ሲላት ከዛ እሺ አባዬ በማለት ይቆጣታል። አባትየው ምርጥ ምክር እየመከራት ነበርና የዛም ጊዜ ውጭ በቃ ብሎ ይቆጣታል። ስልኩንም አስጭሎ እኔን እንዳውም የሚሰማኝ የለም ብላ ይሄም ብሏል ሻባዬ በማለት ተነስታ ትሄዳለች ማለት ነው። እንግዲህ በመንገድም ስትሄድ የድሮ የሚከተላት ፍቅረኛዋን ታገኘውና እሱም ባገኘችው ጊዜ የኔ ሻሩካዬ አንቺን በመከተል ጉልበት የደከመ ተንቀጠቀጠ እያላት ነውና መንገድ ላይ ያገኘችው ጊዜ ሁሉንም ነገር ይነግራታል ማለት ነው። እሷም እንግዲህ ተወይ በቃ በረድ ሆንኩልሽ ላሟ ትሙት ይላታል። ላምህም በቷም ይሙት ትለዋለች። እና ልጁ ግን በጣም ነው ያሳቀኝ። እኔ ሻሩካ ነኝ አንቺ ደግሞ እንትና ሆነሽ እያለ አንተ ግን ስንት ዓመት ሙሉ እየተጃጃልክ እንዳውም አንድ ነገር የቤት ስራ ልስጥ ትለዋል። አንቺ ብለሽ ምንም ሌላ ፍቅረኛ የውሸት እንትን በልና እኔ ደግሞ ያንተ ሆናለሁ ትለዋለች። የዚህ ጊዜ እኔ ካንቺ ውጭ በጭራሽ ቀኝ እግሬ ቆረጥ ቀኝ እጅ ይቆረጥ ይላታል። እግሬ ይቆረጥ እጄ ይቆረጥ እያለ ይሄንን እያላት ነበረ ማለት ነው። እንግዲህ እሱም ይሄንን ጥያቄ እየጠየቀችው ነበርና ይሄንን አድርግ እያለችው እየጠየቀችው በጥያቄ እሱም እሺ ላንቺ ስል የማልሆነው የለም ወደ ሰማይም ወደ ምድርም ሂድ ብትኝ እሄዳለሁ እያላት ነበረ ማለት ነው። የእሷን ጥያቄ ተቀብለዋል። ወደ ቤት ስንመጣ እንግዲህ ውሃት ናታን ማነች ዳጣም ያንን ጥያቄ እየጠየቀች ጥያቄ ውስጥ ደስታም አላት ጥያቄ በውስጡ አለ ማለት ነው። እንግዲህ ወደ ውሃ ስንመጣ ናታንዬ መሬት ትሽከረከራለች አሉ። መሬት ትሽከረከር ለምን ውሃ አይፈስም እያለችው እንዴ ይሽከረከራል አንቺ ከማስረዳት ይቅር ሂጂ ዳጣን ጠይቂያት በሚላት ጊዜ ዳጣ ጋር መታ ዳጣ ስትጠይቃት ዳጣ መሬት ትሽከረከራለች ከጠጣሽ አዎ ትሽከረከሪያለሽ ተሰከርሽ ትላታለች። እና እኔ እውነቴን ነው ስትላት እሷ ዝም ብለሽ ወይ ፊልም ላይ ይበትልና እንግዲህ ሁሉም መጥተዋል ማለት ነው። እንግዲህ እያለ ናታንም ሆነው ሁሉንም እያወራች ነበረና ሲታዩ ምን ሆንክ እያለችው ነበረ ማለት ነው። እናም ዳጣና እሱ እያወሩ ሳለ ማለት ነው ይስ ልሂድ እስኪ አብረን እንውጣ ሲላት እሷም እንግዲህ እኔም በማለት ነበረ እንትን ያለችው ማነች ውሃ ማለት ነው። ውሃም እንግዲህ አይ ከዳጣ ጋር ነው እያለ ነበርና አሁን እንግዲህ ወደ አባትየውና ወደ ዳጣ ጋር ስንሄድ ዳጣ ውጤቷን ለመስማት ጓጉታለችና አባትየውን በቃ ወረቀቱን ለመቅደድ በጣም ለመክፈት በጣም ፈርቷል። በጭንቀት ውስጥ ይገኛል። በለቅሶም ለመክፈት በለቅሶ የኔ ዝግ ፓርት ላይ በጣም ነው ያሳዘነኝ በእውነት ማለት ነው። እናም ይሄንን እያሉ አባትየውን በጣም አባዬ በቃ ትጨነቅ እያለቀሰች ነው። ዳጣ ማንጣውን ልቅደደው ብላ እሷ ልከፍተው እንትን እያለች ነው። እና አባትየውም ሲያይ በቃ የደስታ እንባ ተላቀሱ። እያለቀሱ ሳለ ተያይዘው ተላቀሱ መኪና ውስጥ። በዚህም ጊዜ ዳጣም ከመኪና ውስጥ ወጥታ በቃ ይህ ደስታዋን ወደ መንገዱ ላይ የሄደች በቃ በደስታ እያለቀሰች እየዘለለች ትገኛለች እየወረቀች። አቶ ደረጀም እንባውን እያፈሰሰ እሷን እያስታወሰ እሷም ያሳለፈችውን ህይወት በሀሳቧ እያስታወሰ ነበርና አሁን ቤተሰቧ ሲሆን በአባቷ ሆኖ ስታገኝ በደስታ ዘለለች ማለት ነው። አሁን ወደ ቤት መሄድ አለብን እያሉ ሁሉም ቤት እንደተቀመጡ አቶ ደረጀና ዳጣ እንግዲህ ፊታቸው በደስታ ተሞልቶ ወደ ቤት ሲመጡ እንግዲህ ሁሉም እንዴ ዛሬ ምን ተገኝቶ ነው
ዛሬ ማርትዬ የተገኘው ሰርፕራይዝ ነው ይላታል። ምንድን ነው? ደስ ብሎኛል ዛሬ ይላል አቶ ደረጀም ማለት ነው። ምንድን ነው? ይህን ሲሉ እንግዲህ ማነች ኤቢ ግን ደስታ ፊት አይታይም። ሁሉም ደስ ብሏቸዋል። እኔም ደስ ብሎኛል ትላለች። ውሃም አባቴ ደስ ብሎ ስላየ ደስ ብሎኛል ትላለች። እንግዲህ በቃ ለደስታችን ምንድን ነው? እስቲ ዳጣዬ ዳጣ ጋር በርን ዳጣ ንገሪኝ፣ ምንድን ነው እንግዲህ ከአንቺ ጋር ሄዶ መጥቶ ነው ደስ ያለው ስትል ወይዘሮ ማርታም ከዛ ይህንን በምትልም ሰዓት እንግዲህ በቃ ደስታውን በኋላ ነግራቸዋለሁ። አሁን ለቤቱ ሞቅ ሞቅ ደስ ብሎናል ብለው ተነሱ። ጭፈራ ወይን በቃ ወይን እየጠጡ እኔም እጠጣለሁ ለዛሬ ትጠጫለች ትባላ ያጠጭም ሳይ ትጠጫለች እየተባለች ውሃም ሁሉም ወይናቸውን እየጠጡ ተነሱ። ጭፈራ ማለት ነው። ሙዚቃው ተከፈተ። ዝፓርት ላይ ደስ ሲሉ እውነት ለመናገር አስተማሪ ነው። ዳጣና ተነስተው እየጨፈሩ ሳለ ኤቢ እንግዲህ ተንኮለኛዋ ሌሎቹ ሲጨፍሩ እሷ ግን በቃ በተንኮል ኩርፍ ብላለች ማለት ነው። ሲያጨበጭቡ ሲጨፍሩ ተነሽ እንጂ ስትባልም እሷን በግድ ተነሳይ ከናታን ጋር ትጨፍር ነበረ ዳጣም ማለት ነው። ደስ ብሏቸው ሁሉም ወይዘሮ ማርታም ሰላምም እያጨበጨበኝ ነው ተነስታ እንግዲህ የምትቀናው ኤቢ ተነሳይና ከዳጣ መሀል ግብትትልና ከናታን ጋር ለመጨፈር እንዲስትል ግድ እጄን ያዘኝ ጨብጠኝ ገድፈኝ እያለች ነውና ከሱ ደግሞ ከሷ ጋር ሲሆን ጭራሽም ሀፒ አይደለም። ከዳጣ ጋር ሲሆን ነው ደስተኛ ነበር ማለት ነው። መሀል ስገባ ኩርፍ ይላል እሱ ራሱ ማለት ነው። እጁን ግዴታ ትጨምርና ያዘይ ብላ ገድፈኝ ቀን አድርገኝ እያለ ልጨፍር ስትል እሺ ታዲያ ደስታውን ልንገራችሁ ዛሬ እያለ ነበረ። እንግዲህ ሞቅ ብሎታልም ይነግራቸዋል። ልጄን ብሎ ነበረ አቶ ደረጀ ምን እያለ ደስታቸውን እየጨፈሩ ሳለ በመሃል ዛሬ እንግዲህ ደስታውን ልንገራቸው ምስራቸውን ደስታውን ሲል እሺ ምንድን ነው ሲል ዛሬማ ልጄን ሲል ዳጣም ሊናገር ነው ብላ እዚሁ ላይ ነበረ ፈጣ የቀረችው ማለት ነው። እንግዲህ አቶ ደረጀም ልጄን ዛሬ መሆኗን አወኩ ሊል እያለ ነው። እንግዲህ እዚህ ላይ አሳውቃለሁ ብሏል። እንግዲህ ይናገራል ልጄን ወይም እንደዚህ ብሎ ሊል ይችላል ማለት ነው። ሁሉም በጭፈራ ዳጣም ደስ ብሏት ነው እዚህ ላይ ያቆሙት ማለት ነው። እንግዲህ እናቷ ሰላም ናት ብለን እናንተን እንላለን። ሰላምዬም እየደነገጠኝ ትገኛለች ማለት ነው። እውነት ለመናገር እንደ ዳጣ ድራማ የወደድኩት የለም። ቤተሰባዊ ለህብረተሰቡ አስተማሪ የሆነ ምክሩ ራሱ በጣም ተወዳጅ የሆነ ድራማ ነው። መጨረሻው ሲያምር ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።